የፖሊስ ዋና ተግባሩ የሆነውን ወንጀልን መከላከልና ብልሹ አሰራርን ለማስቀረት ብሎም የትራፊክ አደጋን ለመቀነስ በበጀት ዓመቱ ትኩረት ሰጥቶ በተሰራው ስራ የላቀ ውጤት መመዝገቡን የሲዳማ ክልል ፖሊስ ጠቅላይ መምሪያ አስታውቋል። ጠቅላይ መምሪያው በበጀት ዓመቱ የተከናወኑ የስራ ተግባራትን የገመገመ ሲሆን በተከናወኑ ዘርፈ ብዙ ተግባራት አመርቂ ውጤት ስለመምጣቱ የሲዳማ ክልል ፖሊስ ጠቅላይ መምሪያ ዋና አዛዥ ኮሚሽነር ተስፋዬ ዴቢሶ ገልጸዋል። በትክክል ተጣርቶ የመጣ ውጤት የሚያሳየው እጅግ ከምንጠብቀውና ካቀድነው በላይ ወንጀል የቀነሰበት የማህበረሰቡ ደህንነት በአስተማማኝ ሁኔታ የተረጋጋበት ስራ የሰራንበት ዓመት ነው። የትራፊክ አደጋም ከሚጠበቀው ከፍ ብሎ መቀነስ የቻልንበት፣ ለዚህ ደግሞ ህዝባችን ያለው እምነት ከፍ እያለ በመምጣቱ ከፖሊስ ተቋም ጎን በመቆም ሰፊ ስራ በከተማና በገጠር ከፖሊስ ጎን ሆኖ ሰላሙን ለመጠበቅ ራሱንና ህይወቱን ደህንነቱን ንብረቱን ለመጠበቅ ሰፊ ስራ የተሰራበት የማህበረሰብ አደረጃጀትን በስፋት የሰራንበት ዓመት መሆኑን እንወስዳለን። የውስጥ ችግሮችን በማረም የመልካም አስተዳደር ጉድለቶችን ለማስቀረት በትኩረት መሰራቱንም የጠቀሱት ኮሚሽነሩ በተሰራው ስራም ተቋሙ የህዝብ አመኔታ ማግኘቱንም ተናግረዋል። በዚህ ዓመት የውስጥ ችግሮችን በማረም በርካታ የህዝብ ጥያቄዎችን የመልካም አስተዳደር ጉድለቶችን በትኩረት የሰራንበት ወጥ እቅድ ወጥ ሪፖርት እንዲኖረን ተቋማዊ ስርዓትን የማጠናከር ስራ በስፋት የሰራንበት የፈጻሚዎችን አቅም የመገንባት ስልጠናዎችን በማዘጋጀት በወታደራዊ ስልጠና በፕሮፌሽናሊዝም ስልጠና ልዩ ልዩ ስልጠናዎችን በስፋት የሰጠንበት ዓመት ነው የነበረው። ሰፊ ስራ በርብርብ ሰርተናል። በዚህም ውጤት በየጊዜው የህዝብ ታማኝነትና እምነት በዛ ልክ ከፍ ያለ የመጣበት ዓመት ነው የነበረው። በቀጣይም በበጀት ዓመቱ የታዩ ክፍተቶችን በመሙላት ጥንካሬዎችን በማስቀጠል በትኩረት እንደሚሰራ ያነሱት ኮሚሽነር ተስፋዬ ዴቢሶ ወንጀልን በጋራ መከላከል እንደሚያስፈልግም አሳስበዋል። ቀጣይም አንደኛ የህዝቡ መልካም አስተዳደር ችግር በሚፈለገው ደረጃ አልተፈታም። ዜጎች በትዕዛዝ መታሰሩ አልቀረም። በዋስትና መብቶቻቸውን በአግባቡ የመጠበቁ ጉዳይ አሁንም ትኩረት ይፈልጋል። የእስር ቤት ንጽህና፣ የሽንት ቤት እና ሌላ አገልግሎት ተጠርጥረው የታሰሩ ዜጎችን አያያዝ ላይ ያሉ ጉድለቶች አሁንም ትኩረት ይፈልጋል። የዲሲፕሊን ጉዳይ በዛ ልክ ነው። አገልግሎት እየሰጠን ዜጎችን መደብደብ አሁንም አልጠፋ። ከተሞቻችን ላይ መልክን ቀይሮ እየተከሰተ ያለውን ወንጀል በከተማ ላይ ያላችሁ አመራሮችና አባሎች በንቃት በትጋት መከላከል ይጠበቅባቸዋል። ንጥቂያ አለ፣ የሞተር ስርቆት አለ፣ እናስቆም ይገባል። እኛ ያለን ህዝቡ አብሮአችን እየሰራ እምነቱ እየሰጠን አድርጌ ያልነውን ተባበረ ያልነውን እየተባበረ ለምን እነዛ ጥቃቅን ምልክቶች ማስቆም አልቻልንም የሚለው ትኩረትን የሚፈልግ ቁጭትን የሚፈልግ መሆኑን ለማሳሰብ ፈልጋለሁ። ያነጋገርናቸው የውይይቱ ተሳታፊዎች እንደገለጹት በ2018 ዓ.ም በአካባቢያቸው ወንጀልን መከላከል እንዲሁም የትራፊክ አደጋን መቀነስ አሁንም ተጠናክሮ መቀጠል እንዳለባቸው ተናግረዋል። በዚህ ዓመት አፈጻጸም እንደ ሐዋሳ ከተማ አስተዳደር ፖሊስ የሰራናቸው ስራዎች በርካታ ስራዎች ከወንጀል መከላከል፣ ከምርመራ፣ ከትራፊክ አንጻር ከሰው ሀብት ልማት ጋር ተይዞ ሰፊ ስራዎች ሰርተናል። በዋናነት ወንጀል መከላከል ላይ የሰውን አቅም ማጎልበት ላይ ሰው አውቆ ወደ ስራ እንዲገባና ወንጀልን እንዲከላከል አባላትን የማብቃት ስራ ሰርተናል። በዚህም ውጤት አግኝተናል። በበጀት ዓመቱ በርካታ ውጤቶች የተመዘገቡበትና ወንጀል እንደ ክልል በፐርሰንት ቀንሶ የታየበት በጀት ዓመት ነበረ። እንደ ማዕከላዊ ዞንም ሲታይ ካቀድነው እቅድ አንጻር ከፍ ብሎ ወንጀል ፐርሰንቱ ከፍ ብሎ ወንጀል ቀንሶ የታየበት ሁኔታ ነው ያለው። ሰሜናዊ ሲዳማ ዞን በርካታ ስራዎች ተሰርተዋል። ከተሰሩት ውስጥ 6% ወንጀል እንቀንሳለን ብለን ነው እቅዳችን ላይ ይዘን ወረድ ነው። በወረደው መሰረት 6 ለመቀነስ ቀንሰናል። 226 ወንጀልን ለመቀነስ ከአምና ዘንድሮ ለመቀነስ የተቻለበት ሁኔታ ነው ያለው።